እስካሁን ድረስ ከኢራን ጦርነት አንድ ግልጽ አሸናፊ ብቻ ነው ያለው። ሩሲያ፣ አሜሪካና እስራኤል በየካቲት ወር መጨረሻ ቴህራንን ከማጥቃታቸው በፊት ሩሲያ ለዩክሬን ጦርነት በሚል ለትምህርትና ለጤና አጠባበቅ የገንዘብ ድጋፍ ላይ ከፍተኛ የበጀት ቅነሳዎችን እያዘጋጀች ነበረም። በኢራን ውስጥ በተካሄደው ጦርነት ቭላዲሚር ፑቲን የሚመሯት ሩሲያ በድል ረገድ አስደናቂ ለውጥ አጋጥሟታል። የዓለም የነዳጅ ዋጋ ከጦርነቱ በፊት በበርሜል ከነበረው $72 በአሁኑ ጊዜ ከ$100 በላይ ከፍ ብሏል። ይህም ሩሲያ ብዙ ቢሊዮን ዶላር ገቢ አስገኝቷል። ጦርነቱ በሩሲያ ነዳጅ ላይ የተጣሉ ማዕቀቦች በጊዜያዊነት እንዲነሱ አድርጓል። ዩክሬን ደግሞ የሩሲያ ድሮኖችና ሚሳኤሎችን ለመከላከል የሚያስችላትን መሳሪያዎች ከአሜሪካ እንዳታገኝ የኢራን ጦርነት እንቅፋት ሆኖባታል። በመካከለኛው ምስራቅ ቀጣይነት ያለው ጦርነት በዩክሬን ላይ ምን ተጽዕኖ ይኖረዋል የሚለውን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የመካከለኛው ምስራቅ ጦርነት በመጀመሪያ ሲታይ ለቭላዲሚር ፑቲን መጥፎ ዜና መስሎ ነበር። የሶሪያው ፕሬዝዳንት በሽር አልአሳድ መንግስት መውደቅና የቬንዙዌላው መሪ ኒኮላስ ማዱሮን አሜሪካ መቆጣጠሯ ለሩሲያ ቁልፍ አጋሮችን እንድታጣ አድርጓታል። የኢራን ሃይማኖታዊ መሪ አያቶላህ አሊ ኻሜኒ መገደል ደግሞ ሁለት ሌሎችን ሀገሮች ጨምሮ ለሩሲያ ሌላ ቁልፍ የክልል አጋር ሀገርን የማጣት ያክል ነበር። ይህም ብቻ ሳይሆን ሩሲያ ስለ አሜሪካ ወታደራዊ ቦታ ቀጥተኛ መረጃ ለኢራን በመስጠት የትራምፕን አስተዳደር አደጋ ላይ እንደጣለች ብዙዎች ገምተዋል። ነገር ግን ባልተገመተ መልኩ ሩሲያ በዚህ ጦርነት ትልቁ አሸናፊ ሆናለች። አሸናፊ ያስባላት ሩሲያ ዩክሬንን በማጥቃት ጦርነቱ ከተጀመረ በኋላ በሩሲያ ነዳጅ ላይ የተጣሉ አንዳንድ ማዕቀቦች በጊዜያዊነት መነሳታቸው ነው። አሜሪካ፣ ህንድና ቻይናን ጨምሮ የሩሲያን ነዳጅ በሚገዙ ሀገሮች ላይ ጫና እያሳደረች ለ4 ዓመታት ቆይታለች። አሁን ያ ተቀልብሷል። በመካከለኛው ምስራቅ ጦርነት ምክንያት በዓለም አቀፍ ደረጃ በነዳጅ አቅርቦት መስተጓጎል የተጎዱ ብዙ የእስያ ሀገሮች አሁን ሩሲያን ምርጫቸው አድርገዋል። ህንድ ብዙ የሩሲያ ነዳጅ እየገዛች ነው። ሌሎች ሀገሮችም በተለይም የእስያ ሀገራት ፍላጎት እንዳላቸው እያሳዩ ነው። ሁሉም አሁን ወደ ሩሲያ እየዞሩ ነው። በዚህ መልኩ ሩሲያ ከፍተኛ ጥቅም እያገኘች ነው። ይህ ከቀጠለ ለዩክሬን አስከፊ ውጤት ነው። በአውሮፓ ውስጥም ስለ ሩሲያ የነዳጅ ጋዝ ተጨማሪ ማጉረምረም ይሰማል። ይህ ማለት በሞስኮ ሁሉም ነገር ደህና ነው ማለት አይደለም። በእውቁ የማህበራዊ ሚዲያ መተግበሪያ ቴሌግራም ላይ የተወሰደው እርምጃ የኢንተርኔት መቆራረጥና የዩክሬን ጦርነት መራዘም ብዙ ሩሲያውያንን አስቆጥቷል። በመጋቢት ወር አጋማሽ ላይ አንድ ታዋቂ የክሬምሊን ደጋፊ ጦማሪ በድንገት የሩሲያውን ፕሬዝዳንት ህገወጥ ብሎ በመጥራት በጦርነት ወንጀሎች ለፍርድ እንዲቀርብ ጠይቋል። በኋላም ወደ አእምሮ ሕክምና ክፍል ተልኳል። በመንግስት በተደገፈው የህዝብ አስተያየት መስጫ መሰረት የፑቲን አመራር ደረጃ ወደ 70% ቀንሷል። ይህም የዩክሬን ጦርነት ከተከሰተበት ጊዜ ጀምሮ ዝቅተኛው ደረጃ ነው። ሩሲያ አነስተኛ የሀገር ውስጥ ቀውስ እያጋጠማት ነው። በዋናነት ሩሲያ ከፍተኛ ተጠቃሚ ያላቸው የመልእክት መላላኪያ መተግበሪያዎችን ማገድ በመጀመሯ ምክንያት ቅሬታ እየተፈጠረ ነው። ዋትስአፕ አስቀድሞ ታግዷል። ዩቲዩብ ታግዷል። ሩሲያ ቴሌግራምንም ለማገድ እየተንቀሳቀሰች ነው። እነዚህ ሁኔታዎች ግን የ73 ዓመቱን የሩሲያው መሪ የወደፊት ዕጣ ፈንታ ለመተንበይ አያስችሉም። በየካቲት ወር ፑቲን ከአንድ ሳምንት በላይ በአደባባይ አልታዩም። ይህም ስለ ጤንነታቸው ወሬ አስነስቷል። ትኩረትን የሚከፋፍል ነገርም ነው። ከአንድ ወር በኋላ እንደ በፊቱ ጠንካራ ሆነው ታይተዋል። ጦርነቱ በመካከለኛው ምስራቅ ተባብሶ መቀጠሉ ፑቲን በዩክሬን የጦር መሳሪያ እጥረት እንደማይገጥማቸው ያሳያል። በአሁኑ ጊዜ ምስራቅ ዩክሬንን የዶንባስ ክልልን በሙሉ በማንኛውም መንገድ መውሰድ እንደሚችሉ በግልጽ መታየትም ጀምሯል። ከመካከለኛው ምስራቅ ጦርነት ወዲህ ምዕራባውያን የኔቶ መስፋፋትንና ዩክሬንን ማስታጠቅን ለማቆም የመረጡም ይመስላል። እንዲህ አይነቱ አዝማሚያ ዩክሬንን የመከላከል አቅም ደካማ ያደርጋል። ወደፊትም ሀገሪቱን አደጋ ላይ ይጥላል። እስካሁን ድረስ ሩሲያ ለኢራን የምትሰጠውን የስለላ መረጃን ጨምሮ ሌሎች ድጋፎች ፕሬዝዳንት ትራምፕን በግልጽ ሲያስቆጣ አልታየም። ሩሲያ በቀጥታ በኢራን በኩል በጦርነት ውስጥ ተሳትፋለች። ትራምፕ አሁንም ፑቲንን የሚደግፉ ይመስላል። ሩሲያ የአሜሪካ ወታደሮችን ኢላማ ለማድረግ ለኢራን መረጃና ድሮኖችን እየሰጠች ነው። ይህ ሁሉ ቢሆንም ትራምፕ ሩሲያ ላይ ያላቸውን አቋም እያጠናከሩ አይደለም። ቮሎዲሚር ዜሌንስኪ ደግሞ ጫና ማድረጋቸውን ቀጥለዋል። ዜሌንስኪ የአሜሪካ ወታደሮችን መጠበቅ የሚያስችል እርዳታ መስጠት ይፈልጋሉ። ለባህረ ሰላጤው ሀገራትም እርዳታ መስጠትን ይሻሉ። የኢራን ጦርነት ለዩክሬን ካደገኘው የክረምት ቅዝቃዜ በኋላ የበለጠ መከራን ፈጥሯል። ጦርነቱ በኢራን ከተጀመረ ጊዜ ጀምሮ ከሩሲያ ጋር የሚደረገውን ጦርነት ለማስቆም ምንም ድርድር አልተደረገም። በቅርብ ቀናት ውስጥ ዜሌንስኪ ከባህረ ሰላጤው ሀገሮች ጋር ግንኙነት ለመፍጠር ሞክረዋል። ይህም በዓለም አቀፍ ደረጃ ተቀባይነትን ማሳደግ የሚያስችል ስትራቴጂካዊ አካል ነው። ዜሌንስኪ ባለፈው ሳምንት ከሳውዲ አረቢያ
ኩዌትና ኳታር መሪዎች ጋር መክረዋል። ዩክሬን በአሁኑ ጊዜ በመካከለኛው ምስራቅ ያሉ ሀገሮችን ከኢራን ጥቃት ለመጠበቅ የድሮን ባለሙያዎችን እያቀረበች ነው። ዩክሬን ራሷን ከጦር መሳሪያ ተቀባይ ወደ የጦር መሳሪያ አቅራቢ ለመቀየር ጥረትም እያደረገች ነው። ነገር ግን የዓለም ትኩረት ያለው በመካከለኛው ምስራቅ ላይ በመሆኑ የሩሲያ ጥቃቶች ተጠናክረው ለዩክሬን ተጨማሪ መከራን አምጥተዋል። ባለፈው ሳምንት ሩሲያ ከ1000 በላይ ድሮኖችን ወደ ዩክሬን ከተሞች ልካለች። በምስራቅ ዩክሬን የጦር ሜዳዎች ላይ አዲስ የተጠናከረ የሩሲያ ጥቃቶች መፈጸሙን ገልጸዋል። አሜሪካ በኢራን ጦርነት ላይ ሙሉ በሙሉ ትኩረቷን አድርጋለች። የመካከለኛው ምስራቅ ጦርነት ከተጀመረ ጊዜ ጀምሮ ምንም አይነት ውይይት አልተደረገም። ዜሌንስኪ ዩክሬን እየተረሳች ነው የሚል ስጋት ያደረባቸውም ይመስላል። ካሁን ቀደም ችላ መባሏ እንዳሳሰባቸው በግልጽ ተናግረዋል። ቀደም ሲል ዜሌንስኪ ሀገሪቱን የአየር መከላከያ የበለጠ ለማሳደግ ከአጋሮችና አምራቾች ጋር ድርድር እንደሚቀጥል ተናግረዋል። ኪየቭ ወሳኝ መሰረተ ልማቶችንና ዋና ዋና ከተሞችን ለመጠበቅ ተጨማሪ የፓትሪዮት የአየር መከላከያ ያስፈልጋታል። በዩክሬን ፓትሪዮት ካሁን ቀደም ቁልፍ የከተማ አካባቢዎችና ስትራቴጂካዊ ሀብቶችን ለመጠበቅ አስተዋጽኦ አድርጓል። በዩክሬን ክምችት ውስጥ ካሉ ሌሎች ስጋቶች ጋር ሲነጻጸር ፓትሪዮት የተለየ ቦታ ይሰጠዋል። በጂኦፖለቲካዊ መልኩ የበርሊን ቃል ኪዳኖች መሟላት የአውሮፓን የሸክም መጋራት ያጠናክራል፣ የምዕራባውያን ዘላቂ ድጋፍንም ያሳያል። በጂኦፖለቲካዊ መልኩ ደግሞ የረጅም ርቀት የፓትሪዮት ሽፋን የሩሲያን የማጥቃት ውጤታማነት በመቀነስ ለኪሳራ ይዳርጋል። በወታደራዊ መልኩም የሎጂስቲክስ አቅምን ያሰፋል። ዩክሬን ከፓትሪዮት በተጨማሪ አሜሪካ በጽኑ የምትፈልገው የቶማሆክ ክሩዝ ሚሳኤል ጉዳይ አላለቀም። በእርግጥም ትራምፕን መሳሪያ ለዩክሬን መስጠት እንደማይቻል ተናግረዋል። ያም ቢሆን ግን አንዳች ቀዳዳ ከተገኘ ዜሌንስኪ አጋጣሚውን ለመጠቀም ጽኑ ፍላጎት አላቸው። የመካከለኛው ምስራቅ ጦርነት ተባብሶ የሚቀጥል ከሆነ የትራምፕ አስተዳደር ከዩክሬን ጋር ያለውን አጋርነት ሊሸረሸር የሚችልበት እድል በጣም ሰፊ ነው። አሜሪካና ሌሎች የዩክሬን አጋሮች ጦርነቶችን ማስተናገድ የዩክሬንን የጦር መሳሪያ ጥያቄ ችላ እንዲሉ ያደርጋል። ይህም ለዩክሬን የሚሰጥን የጦር መሳሪያና ፖለቲካዊ ድጋፍ መቀነስ ሊያመጣ ይችላል። እንዲህ ያለው ሁኔታ የዩክሬን ጦር ኃይል የመከላከል አቅምን ያዳክማል። በአንጻሩ የሩሲያን የጦር ሜዳ ድል ያፋጥናል። መካከለኛው ምስራቅ የዓለም ዋና የነዳጅ ምንጭ ነው። ጦርነቱ ከተስፋፋ የበለጠ የነዳጅ ዋጋ ይጨምራል። ይህም ለሩሲያ ተጨማሪ ጥቅምን ያመጣል። ሩሲያ ከነዳጅ ሽያጭ ብዙ ገቢ ታገኛለች። ይህ ገንዘብ የዩክሬኑን ጦርነት ለመቀጠል ይረዳታል። አንዳንድ የዩክሬን አጋሮች ትኩረታቸውን በመካከለኛው ምስራቅ ላይ ማድረጋቸው የዩክሬን ጉዳይ በዓለም ዲፕሎማሲ መድረክ ዝቅ ሊልም ይችላል። ይህ ለሩሲያ ትልቅ ድል ነው። ሩሲያ በዩክሬን ላይ የምታደርገውን ጥቃት እንድታጠናክርም ያስችላል። ምናልባትም አሜሪካና ኢራን ለ45 ቀናት ተኩስ አቁም እንዲያደርጉ አደራዳሪዎች እያደረጉት ያለው ጥረት መሳካት ሳይችል ቀርቶ ጦርነቱ ተባብሶ የሚቀጥል ከሆነ ዩክሬን የምታስተናግደው ኪሳራ ቀላል አይሆንም። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘጋርዲያን፣ ኤፒኒውስ እና አልጀዚራን በዋቢነት ተጠቅመናል።